እንዴት ናቸው ኢትዮጵያ ልጆች ጎሽ 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 እንግዲህ አሁን ያያየው ነው በእውነቱ በጧት ተነስቶ ስፖርት የሚሰራው ልጅ ጎብዟል እዛኛ ቤት ግን ማየው ምንድነው 4 ሰዓት ከእንቅልፍ መነሳት ይሄ ከባድ ነው ልጆችዬ ሁሉ ጊዜ ትምህርት ቤት እንሄድ እንደነበረው በጧት ማልዶ መነሳት ማታ ብዙ ገፍቶ አለማምሸት ይሄ ለልጅ የሚመከር ነገር ነው በእውነቱ ከዛ ደግሞ የቀን ውሎን በሚገባ አሁን መርሃ ግብሩን አውጥቶ በዛ ላይ ተፈጻሚ ማድረግ ከኢትዮጵያ ልጆች የሚጠበቅ ነገር ነው እንግዲህ ለጎበዞቹ ለእናንተ ለኢትዮጵያ ልጆች እኔ ደግሞ ጣፋጭ ተረት ነግራለሁ ተረቱ ቁም ነገር አለው እሱን ተከታተላላችሁ ዛሬ ስለምን እንጫወት ታዲያ አሁን ስለ ውለታ ቢሱ ቀበሮ እንዴ ቀበሮ ምን አይነት ውለታ ቢያጠፋ ነው ውለታ ቢሱ ቀበሮ የተባለው አሁን እንግዲህ ልጆችዬ አንድ ሰው ላደረገው መልካም ነገር ተገቢውን ምስጋና ተገቢውን ደግሞ ብድሩን የሚከፈልበት የተለያየ ሁኔታዎች ይኖራሉ አሁን ይሄ ቀበሮ ግን ውለታ ቢስ ተብሏል እስኪ እንመልከተው ልጆችዬ እንዲህ ነው ነገሩ እንግዲህ ልጆችዬ በአንድ ወቅት አንድ ቀበሮ በጣም ይርበዋል በጣም የሚርበውና የሚበላው ነገር ሲፈልግ ይመሽበትና ባዶ ማዳበሪያውን ተሸክሞ ወደ አንድ ሀብታም ሰው ቤት ሄዶ ያንኳኳል ኳኳኳኳ ሲያረግ ማን ነው ደግሞ ከመሸ ሲባል እባካችሁ መሽቶብኝ ነው አሳድሩኝ አላቸው ሀብታሙ ሰውዬም በጣም ደግ ነበሩና ወደ ቤቱ እንዲገባ ፈቀዱለት ሲያዩ አየቀበሮ ነው ወቸው ጉድ ከዛም በጣም እንደራያበው ተረዱና ጣፋጭ ምግቦች አቀርበውለት በመምጣቱም እንደው ደስ እንደተሰኙ በላሁን አረፍ በላሉት ከዛም አያቀበሮ አልጋውን አንጥፎ በልተኛሁን አሉት ቀበሮ ግን ደጋግሞ በመስኮቱ ያየ አረጋሼ ባልተኛ ይሻልም እንደው ማዳበሪያ ውስጥ ድመት ይዣለሁና ሌላ ሰው እንዳይሰርቀኝ ነቅቼ ብጠብቅ አይሻልም አላቸው ሀብታሙ ሰውዬ ግን አረ የቤቱም ሆነ የሰፈሩ ሁኔታ በደንብ ነው የሚታወቀው ምን ማለት ነው እዚህ ሰፈር ሰላም ነው አያቀበሮ በል ቶሎተኛ በል በሰላምተኛ አይዞህ አሉትና አረጋጉት ልጆችዬ ቀበሮም እንግዲህ እንደተባለው ተኛ ከዛ ሁለቱም እንቅልፍ ዳቸው ሊነጋጋ አካባቢ ቀበሮ ከተኛበት ተነስቶ እሪ አለ እንባውን እንደ ጎርፍ ያወረደ ልጆችዬ ወይኔ ለባ አይ ጉዶንኩኝ ድመቴን ወሰደብኝ እያለ ልጆችዬ ጩኸቱን አቀለጠው ሀብታሙ ሰውዬ ሲነሳ ቀበሮ መሬት ላይ የተንከባለለ እንባውን እየዘራ አየው ሁኔታው በእውነት በጣም አስጨነቀውና እንደው ምን ሆነ ነው እስቲ ቆይ ተረጋጋ አይዞህ በቃ እስቲ ዝም በል ምንድነው የሆነው ሲሉት ድመቴ ተወሰደችብኝ አላቸው አይዞህ በቃ እኔ ትልቅ አውራ ዶሮ ሰጣለሁ ብለው አጽናኑት ከዛ ልጆችዬ ቀበሮም ትልቅ አውራ ዶሮ ማዳበሪያው ጨምሮ ማዳበሪያ የሰጡትን ያስጠጉትን ሰውዬ አመስግኖ ተሰናብቶ መንገር ጀመረ ከዛ ሲሄድ አሁንም መሸበትና ወደ ሰው መንደር ሄዶ አሳድሩኝ ባካችሁ መሸብኝ እንግዳ ነኝ እያለ ጠየቀ ሰዎቹም እንደው ደግ ስለነበሩ ልጆች ያስገብተው ምግብ አብልተው አልጋ ሰጡት አይ እኔማ በማዳበሪያ አውራ ዶሮ ይዣለሁና ሌባ ስለሚሰርቀኝ አልተኛም እናንተ ተኙ አላቸው አረ ግድ የለህም እዚህ ሰፈር ሌባ የለም ተኛ አይዞህ ቢሉት የለም እናንተ ተኙ እኔ አይሆንም አላቸው አረ ግድ የለህም አሉት በኋላ እሺ እንግዲህ እንዳላችሁ ብሎ ጥቅልል ብሎ ተኛ እኩል ሌሊት ሲሆን ልጆችዬ ቀበሮን ከእንቅልፉ ተነሳና እንደለመደው በማዳበሪያ ያዘውን አውራ ዶሮ በልቶ መልሶ ትኝት አለ
ሊነጋጋ ሲል ወይኔ ዶሮዬን እያለ ማልቀስ ጀመረ። እንዴ ሰዎቹ በጣም ደነገጡ። ይሄ ነገር በመንደራቸው ሆኖ ስለማያውቅ አካባቢያቸው ሌባ ስለሌለ ግራ ተጋቡ። ግን እንዳው ማን ይሆን የዚህን ቀበሮ አውራ ዶሮ የሰረቀበት እያሉ በቃ አይዞህ እንዴ እኛ ከአውራ ዶሮ የበለጠ እንካሄን ትልቅ ዳክዬ እንሰጥሃለን አሉት። እሱም ትልቁን ዳክዬ ተቀብሎ ልጆችዬ ማዳበሪያ ውስጥ ጨምሮ ሰዎቹን አመስግኖ መንገዱን ቀጠለ። አሁንም ሲሄድ አንድ ቤት አገኘና ኳኳኳኳኳ አረጋ። ያው እንደተለመደው መስተንግዶ አግኝቶ ተኛ። ሌሊት ሲሆን ዳክዬውን ቀርጣፍ አርጎ በልቶ ዳክዬ ሌባ ወሰደብኝ እያለ ቀለጠ። በቃ እሪታውን አቀለጠው ልጆችዬ። ሰዎቹም ደንግጠው አሳማ ሰጡትና ሸኙት። ወቸጉድ! ይሄን ጊዜ ልጆችዬ ቀበሮ በጣም ደስ አለው። ብልጠቱ ለራሱ አስደነቀው። ሰዎችን የሚያህል ትልቅ ፍጡር ማታለል ለሱ ትልቅ ጀግንነት መስሎ ተሰማው። በየጫካው እየዞረ ምግብ ከሚፈልግ ይሄንን ሰዎች በማታለል የሚሰራው ስራ እንደሚያዋጣው ተገነዘበ። ከዛ ንጹህ ምግብ፣ ንጹህ አልጋ፣ እንደገና ደግሞ ትልቅ ስጦታ ማግኘት በራሱ በጣም ጥሩ ነገር ነው አለና ከዛ በኋላ ህይወቱን እንዲቀለል ባለ መንገድ ሳይሰራ ሳይደክም ሳይለፋ ለመኖር አሰበ። ከዛም ወሰነና እንደለመደው ወደ አንድ ቤት ደርሶ ሲያንኳኳ ባለቤቱ ከፍቶ አስገባው። ራት አቀረበለት፣ አልጋም ሰጠው። ሌሊት ሲሆን አሳማውን በላውና ያንን የተሰጠውን አሳ ቀርጣፍ አርጎ በላውና ልጆችዬ አሁንም እሪታውን አቀለጠው። የቤቱ ባለቤት እንዴ አያቀበሮ ምን ሆነ ነው አለው። አሳማዬን ተሰረቀብኝ አለው። ሰውየው ግራ ተጋባ። ልጆችዬ በዚህ ሌሊት ማንም ሰው ቤቱ ገብቶ አይሰርቅም። ቀበሩ እንዴት ማን ሰረቀው እንዴት ሊሆን ይችላል እያለ ያሳዳሪው ያስጠጋው ሰውዬ በጣም ማሰብ ጀመረ። ከዛም ቀበሩ አፍ ላይ የደም ጠብታ ተመለከተና ተጠራጠረ። የቀበሮን ሆድ ሲያው ጭራሽ በጣም ትልቅ ሆኗል። እንዴ ስለዚህ የቀበሮውን አሳማ የበላው ራሱ ቀበሮ እንደሆነ አወቀ። እንዲህ ያደረገ ስንት ሰዎችን እንዳስጨነቀ ሰውየው ገባው። ናም ልጆችዬ ልክ እንደሱ ደጎን የተታለሉ ብዙ ሰዎች እንዳሉ ተረዳ። ከዛ ምን አለው መሰላችሁ? አይዞ በቃ ማዳበሪያን ስጠኝና ምን የመሳሰሉ 2 በጎችን እሰጣለሁ አለው። ቀበሮም በጣም ደስ አለው። ልጆች እንደለመደው አታለልኩ ብሎ ተደሰተ። ባዶ ማዳበሪያው ለሰውየው ወዲያው ሰጠውና በደስታ መጠባበቅ ጀመረ። አቤት በግ መብላት ሲወድ እኮ ቀበሮ እንዴት አድርጎ እንደሚበላቸው እያሰበ 10 ጊዜ እንደው በቃ አፉ ምራቁ ሞልቶ በቃ ጎመጀ። ሰውየው ማዳበሪያውን ይዞ ተመለሰና በል እንግዲህ ደህና ሁን ብሎት ልጆችዬ ቀበሮን ተሰናበተው። ቀበሮም በፍጥነት ሰውየውን ሳይሰናበት ብሎ በፍጥነት መሮጥ ጀመረ። ከመንደሩ መሃል ላይ እንዳለ ግን አላስቻለውም። አእምሮቱ ተቀሰቀሰ። በበጎቹ ሁኔታ በጣም ቋመጠ። ከዛም ዳገቱ መሃል ላይ ቆሞ ማዳበሪያውን ክፍት ሲያደርገው ማዳበሪያ ውስጥ እነዚያ ጓጓላቸው በጎች አልነበሩም ልጆችዬ። ይልቅስ የሚያስፈሩ 2 ውሾች። አዎን ቀበሮ በድንጋጤ ውሾቹን ጥሎ እግሬ አውጭኝ ብሎ ሲሮጥ ውሾቹ ከኋላ እየተከተሉ ደረሱበትና ትልቁ ውሻ ጭራውን ቆረጠው። መቼም ተመልሶ ወደ መንደሩ እንዳይመለስ አድርገው ገርፈው ነክሰው አባረሩት። ጭራውንም ተመልሰው ለአሳዳሪያቸው ሰጡት። ሰውየውም ለዚህ መጥፎ ውለታማ ቀበሮ ጥሩ ትምህርት ታስተምራችሁታል፣ ከዚህ በኋላ ወደ ሰው መንደር ተመልሶ አይመጣም ብሎ ውሾቹን አመሰገናቸው።
አዎ ልጆችዬ እንግዲህ ሰዎች መልካም ሲያደርጉልን አዎን በማመስገን ፋንታ ውለታ ቢስ መሆን መጨረሻችን ልክ እንደ ቀበሮ እንደሚሆን ይሄ ታሪክ ያስተምራል። ራስን ነው የሚጎዳው። ሁሉ ጊዜ ጥሩ ማድረግ ሰዎች ለኛ በተለያየ ምክንያት እንኳን ጥሩ ባያረጉልን እኛ ግን ሁሉ ጊዜ ጥሩ በማድረግ ጥሩ የሆነ ባህሪ እንዲኖራቸው ማድረግ ሁሉ እንችላለን። እሺ አሁን እናንተ ኢትዮጵያ ልጆች እንዳያቀበሩ አይነት የማይረባ አመል እንደሌለባችሁም አሳምር ያውቃለሁ። በሉ እንግዲህ እንደ ሁሉ ጊዜው ለታላላቆቻችሁ የምትታዘዙ እርስ በርሳችሁ የምትተሳሰቡ ተወዳጆቹ የኢትዮጵያ ልጆች እንድትሆኑ ፈጣሪ አብዝቶ ይርዳችሁ ልጆችዬ። ጎሽ 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 በሉ እንግዲህ የሚቀጥለው ደግሞ ተመልሼ ስመጣ እናንተም በየቤታችሁ ቁጭ ብላችሁ እንደገና ደግሞ ቶሎ ነገሮች ሳይሰለቿችሁ በየፕሮግራም አውጥታችሁ ደሳስ የሚሉ ስራ ሰርታችሁ እንደምታሳዩኝ ተስፋ አረጋለሁ። እንደገና ተመልሼ እመጣለሁ። ደህና ቆዩልኝ። ጎሽ ጎሽ